ሰላም ውድ የዩቲዩብ ተከታታዮች እንደምንድናችሁ? የሳምንቱ የመጀመሪያ ቀን እንደመሆኑ እንዴት ያለፈ ነው? ዛሬ እንደተለመደው ለእናንተ ውድ ተመልካቾቻችን በዓለም ሀገራት የሚከናወኑ ነገር ግን ከተለምዶ ወጣ ያሉ ጉዳዮችንና በዓለም አቀፍ የፋሽን መድረክ ተመራጭ የሆኑ ሞዴሎች መገኛዋ አገር ማን እንደሆነች የምንነግራችሁ ይሆናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝኩኝ እንዲሁም ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ። ኖርዌይ በጣም የሚያምሩ የውሃ ውስጥ መዝናኛ ካላቸው አገራት መካከል አንዷ ናት። ከነዚህም መዝናኛ ውስጥ አንደኛው ሬስቶራንቷ ሲሆን ተጠቃሚዎች ምግብ ሲመገቡ አሳዎች ዙሪያቸውን እየተሽከረከሩ ያጅቧቸዋል። እጅግ ከሚያስገርሙ ክስተቶች አንዱ የሆነው ደግሞ በታይላንድ የሚካሄደው ዓመታዊ የጦጣዎች ፌስቲቫል ነው። የታይላንድ ሕዝብ በጉጉት ከሚጠብቁት ክስተቶች አንዱ የሆነው ይህ የጦጣዎች ፌስቲቫል ሕዝቡ በየመንገዱ ዳር ምግብና ፍራፍሬዎችን እያዘጋጀ የሚያስቀምጥ ሲሆን የዝግጅቱ እንግዶችም ሁል ጊዜ በሰዓታቸው ተገኝተው የቀረበላቸውን ማዕድ ያጣጥማሉ። በዓለም አቀፍ የፋሽን መድረክ ተመራጭ የሆኑ ሞዴሎች መገኛው ሀገር በዓለም አቀፍ የፋሽን ኢንዱስትሪ ከገነኑ እና ተመራጭ ከሆኑ ሀገራት መካከል ደቡብ ሱዳን አንዷ ናት። ወዛሙ ጥቁር የቆዳ ቀለማቸውና ጠንበለል ቁመታቸው ደቡብ ሱዳናውያንን ሞዴሎች ተመራጭ አድርጓቸዋል። ምንም እንኳን አገሪቱ እርስ በእርስ ጦርነት ስሟ ቢነሳም በፋሽኑ ዘርፍ ደግሞ መድረኩን በሚያደምቅ ሞዴሎች አገርነት ትታወቃለች። ከነዚህም በፋሽን ዓለም ውስጥ ከሚንጸባረቁ የደቡብ ሱዳን ፋሽን ሞዴሎች መካከል አሮፕ አኮል አንዷ ናት። የፋሽን ከተሞች የሚባሉት የለንደንና የፓሪስ መድረኮችን ከሚያደምቁት መካከል ትጠቀሳለች። አኮል ቅጡን የልብስ አምራች አዳዲስ ምርቶችን በሚያስተዋውቁበት ወቅት በቀዳሚነት ለማሳያ ከሚመርጧቸው ዓለም አቀፍ ሞዴሎች አንዷ መሆን ችላለች። ከ11 ዓመቴ ጀምሮ ሞዴሊንግን በኢንተርኔት ከታተል ነበር ትላለች በአሁኑ ወቅት በ20ዎቹ መጀመሪያ ላይ የምትገኘው አኮል ባለፉት 3 ዓመታት ዝነኛ መሆን ችላለች። በፋሽን ኢንዱስትሪ ዘርፍ ስመጥር ከሆኑት ናኦሚ ካምፔል ጋር በአንድ መድረክ የፋሽን ትርኢት አሳይተዋል። ምንም እንኳን ለስራ ከቦታ ወደ ቦታ መዘዋወር ብቸኛ የሚያደርግ ቢሆንም በዓለም አቀፉ የፋሽን ትርኢት ከትውልድ ስፍራዋ ደቡብ ሱዳን የሚመጡ ሞዴሎችን ማግኘቷ ሁኔታው ቀለል አድርጎላታል። ደቡብ ሱዳናውያን በውበታቸው በጣም ታዋቂ ሆነዋል ትላለች። ጥርት ያለ ለስላሳና የሚያንጸባርቅ ጥቁር የቆዳ ቀለም ያላት 1 ሜትር ከ79 ርዝማኔ ያላት መሎሎዋ አኮል በአውሮፕላን ጉዞዎቿ ላይ ባሉ የፋሽን መጽሔቶች ላይ አኮል አትታጣም። አኮል ብቻ ሳትሆን ሌሎች ደቡብ ሱዳናውያን ሞዴሎችም ደምቀውበታል። እንደ አኮል ካሉ ጀማሪ በተጨማሪ በፋሽን ዘርፉ ስማቸው ከናኘው መካከል አኖክ ያይ፣ አዱት አኬች እና አሌክ ዌክ ይጠቀሳሉ። አሌክ ዌክ ከለንደን የመኪና ማቆሚያ ስፍራ ተመልምላ በፋሽኑ መድረክ ዓለም አቀፍ ስኬት የተጎናጸፈች የመጀመሪያዋ የደቡብ ሱዳን የፋሽን ሞዴል ናት። ወቅቱ ከ30 ዓመታት በፊት ነበር። ከዚያ ጊዜ ጀምሮ በታዋቂ ቮግ መጽሔቶች ሽፋን ላይ ፎቶዋ በተደጋጋሚ ወጥቷል። እንዲሁም ሽቶን ጨምሮ ታዋቂ የቅንጦት ዕቃዎችን በማምረት የሚታወቁት ዲዮር እና ሉዊ ቪቶን ሞዴል ናት። ከደቡብ ሱዳን የሚመጡ ሞዴሎች ተመራጭነታቸው የመቀነስ አዝማሚያ አይታይበትም። በፋሽን ኢንዱስትሪው መሪ የሚባለውና ኤጀንሲዎች፣ አምራቾች እንዲሁም ሞዴሎችን የሚያገናኘው ሞዴልስ.com የተሰኘ መድረክ የሞዴሊንግ ምርጥ 50 የወደፊት ከዋክብት ዓመታትን ዝርዝር ያጠናክራል። በቅርቡ ባደረገው ምርጫም ከ5ቱ ሞዴሎች አንዷ የደቡብ ሱዳን የዘር ሐረግ እንዳላት አሳይቷል። ይህ ብቻ አይደለም። ታዋቂ የፋሽን መጽሔት ቮግ የፋሽን መድረኮችን ሊያስደምም የሚችሉ 11 ወጣት ሞዴሎች በሚል ርዕስ በዚህ ዓመት በወጣው ዝርዝር 4ቱ የደቡብ ሱዳን ሞዴሎች ናቸው። ሞዴል ምን ሊሆን ይገባዋል ተብሎ የሚጠበቁ መስፈርቶች አብዛኞቹ የደቡብ ሱዳን ሞዴሎች አሏቸው በማለት በደቡብ ሱዳን የፋሽን ሳምንታዊ አዘጋጅ የሆነው ዳውንስ ዴንግ ይናገራል። ምርጥ የሆነ ጥቁር ቆዳ አላቸው፣ ቁመታቸውም ረዥም ነው ይላል። የፈርስት ሞዴል ማኔጅመንት መልማይ የሆኑት ሉቺያ ጃኖሶቫ በበኩላቸው በጣም ቆንጆ ናቸው፣
የሚያምር ቆዳ ቁመታቸው ሲሉ ስለ ደቡብ ሱዳናውያን ሞዴሎች ምስክርነታቸውን ይሰጣሉ። ሆኖም የፋሽን አምራቾች ለምን ደቡብ ሱዳኖችን ከሌሎች ሀገራት አስበልጠው እንደሚፈልጉ እርግጠኛ እንዳልሆኑ ይናገራሉ። ምን እንደሆነ ልናገር አልችልም፣ ምክንያቱም ከሞዛምቢክ፣ ከናይጄሪያ ወይም ከሌሎች ሀገራት ቆንጆ ሴቶች አሉ ሲሉ ያክላሉ። እንደ ጊቨንቺ አርማኒ ከመሳሰሉት ዓለም አቀፍ ዲዛይነሮች ጋር የሰራቸው ደቡብ ሱዳናዊ ሞዴል አኩር ጎይ የደቡብ ሱዳን ሞዴሎች እንዲህ ተፈላጊ የሆኑት በአካላዊ ውበታቸው ብቻ ሳይሆን በጽናታቸው ጭምር እንደሆነም ታምናለች። ጎይ በደቡብ ሱዳን መዲና ጁባ ነው የተወለደችው። በልጅነቷ እንደ አኮልና በመቶ ሺዎች የሚቆጠሩ ደቡብ ሱዳናውያንን ወደ ጎረቤት አገር ኡጋንዳ ተሰደደች። በርካቶች ደቡብ ሱዳን ከሱዳን ነጻ ከወጣችበት ከአውሮፓውያኑ 2011 በኋላ በነበሩበት ዓመታት ነው የተሰደዱት። ደቡብ ሱዳን እንደ አዲስ ሀገርነት ስትመሰረት ዓለም ትልቅ ተስፋ ጥሎባት ነበር። ነገር ግን ልክ ከ2 ዓመት በኋላ እርስ በእርስ ጦርነት ተቀሰቀሰ። በዚህም ደም አፋሳሽ ጦርነት 400,000 ደቡብ ሱዳናውያን ሲቀጠፉ 2.5 ሚሊዮን የሚሆኑት ደግሞ ቀያቸውን ለቀው እንደ ኡጋንዳ ወዳሉ አጎራባች ሀገራት ተሰደዋል። የእርስ በእርስ ጦርነቱ ከ5 ዓመታት በኋላ ቢቋጭም ተጨማሪ ግጭቶች፣ የተፈጠሩ አደጋዎችና ድህነት ለበርካቶች ስደት ምክንያት ሆኗል። በቅርቡ በመንግስትና በተቃዋሚ ኃይሎች መካከል የሚደረገው ውጊያ እየተባባሰ ሲሆን ይህም ሀገሪቱ ተመልሳ ወደማትወጣበት የእርስ በእርስ ጦርነት ትገባለች የሚል ስጋት ፈጥሯል። በጦርነት የምትናጣው አገሯን ትታ ወደ ሱዳን በልጅነቷ የተሰደደችው ጎይ ሞዴል መሆን ትልቅ ህልሟ ነበር። ባለፈው ዓመት በአንድ ወኪል አማካኝነት በፌስቡክ ተመልምላ ህልሟን እውን ሆነ። የመጀመሪያ ስራዋ ለታዋቂ የጣሊያን ፋሽን ኩባንያ ሮበርት ካቫሊ የፋሽን ትርኢት አሳየች። ምንም እንኳን ጎይ ጉዞዋ ቀለል ያለ ቢሆንም ለአንዳንድ ደቡብ ሱዳናውያን ሞዴሎች ወደ ዓለም አቀፉ መድረክ መምጣት ፈታኝ ነው። ታይምስ የተሰኘ የዩናይትድ ኪንግደም ጋዜጣ ባደረገው የምርመራ ዘገባ በኬንያ በሚገኘው ካምፕ ውስጥ የሚኖሩ 2 ደቡብ ሱዳናውያን ስደተኞች ወደ አውሮፓ ከተወሰዱ በኋላ የፋሽን ትርኢት ለማሳየት የተመጣጠነ ምግብ እጥረት እንዳለባቸው ተናግሯል። በርካቶች ደግሞ የሞዴሊንግ ስራዎችን ከጨረሱ በኋላ ለኤጀንሲያቸው በሺዎች የሚቆጠሩ ዩሮ ዕዳ እንዳለባቸው፣ እነዚህም ኤጀንሶች ሞዴሎቻቸውን በሚመለመሉበት ወቅት የሚያስፈርሟቸው ውሎች፣ ከሀገራቸው የመጡባቸው በረራዎች እንዲሁም ቪዛዎችን መክፈል እንዳለባቸው ያሰፍራሉ። አኮል ተመሳሳይ ጉዳይ እንዳጋጠማት ትናገራለች። በአውሮፓውያኑ 2019 ሊመለምላት ከነበረው ኤጀንሲ በርካታ ክፍያዎች እንድትከፍል ጠይቋት ነበር። ከዚያም ከ3 ዓመታት በኋላ በኡጋንዳ እየኖረች የነበረችው አኮል ሌላ ስመጥር ኤጀንሲ ጠራት። ወጣት ደቡብ ሱዳናውያን ልምዶቻቸውን በተቀናጀ መልኩ እንዲያዘጋጁ የሚያደርገው ዴንግ በበኩሉ አንዳንድ ሞዴሎች ክፍያቸው በገንዘብ ሳይሆን በልብሶች እንደሚከፍላቸው ቅሬታ መናገራቸውን ለቢቢሲም ተናግሯል። ሌሎች ደግሞ ቤተሰቦቻቸውን የሞዴሎቹ የሙያ ምርጫ ጥያቄ ውስጥ ስለሚከቱት ሌላ ፈተና ይገጥማቸዋል። ነዋሪነቷን በለንደን ያደረገችው አኮል ስለ ቤተሰቦቿ ስትናገር ሙያውን አልደገፉትም፣ አሁንም አይደግፉትም ትላለች። ዴንግ በበኩሉ በከተሞች ውስጥ የሚኖሩ ነገሮችን ቢረዱም አንዳንዱ ደግሞ ሞዴሊንግን ከወሲብ ንግድ ጋር ያመሳስሉታል ይላል። ወላጆች ሴት ልጆቻቸውን በሰዎች ፊት ለምን እንደሚራመዱ ግራ ያጋባቸዋል ይላል። በአንድ ወቅትም አንዲት ሞዴል ለመጀመሪያ ጊዜ ሌላ ሀገር ዝግጅት ልታቀርብ በረራ ልታደርግ በነበረበት ወቅት ቤተሰቦቿ አየር ማረፊያ ተከትለው ሄደው እንደከለከሏት ይናገራል። ዴንግ ይህችን ሞዴል እያገዛት የነበረ ሲሆን በኋላም ቆይተው ቤተሰቦቿ እንደተቀበሏትም ያስረዳል። በአሁኑ ወቅት ይቺ ሞዴል እነዚህ ቤተሰቦቿን እንደምታስተዳድርና እህትና ወንድሞቿን እንደምታስተምርም ገልጿል። ምንም እንኳን ዓለም አቀፉ የፋሽን መድረክ ተለዋዋጭ ቢሆንም የደቡብ ሱዳናውያን ሞዴሎች ተወዳጅነት መቼም እንደማይደበዝዝ ነው ሞዴሎቹ የሚናገሩት።